አቶ የማነ ቃል በቃል የብልጽግና ደጋፊዎች ወይ ደግሞ የኢትዮጵያ መንግስት ደጋፊዎች ኤርትራን ከዓለም አቀፍ ፖለቲካና ከቀጠናዊ መድረክ ለመነጠል ነው ይሉናል ብለዋል። ትክክለኛው ሐሳብ በነገራችን ላይ እሱ ነው። ኤርትራን የመነጠል ነው፣ የመዝጋት ነው፣ ብቻችሁን የማድረግ ነው። በጋራ ከመቆም በጋራ ከመልማት የነሱን ኖ ማለታቸው ሳያንስ ከሌሎች ጋር አብረን መቆማችንና ሌሎች የኛን ጥያቄ መደግፋቸው በዚህ መጠን ኢጋድን ከሚያክል ቀጠናዊ ህብረት እንዲወጡ እንዴት ያስገድዳቸዋል የሚያስብል ጉዳይ ያነሱ። እኛ እኮ የኢትዮጵያን የባህር በር ጥያቄ አይደለም ኢጋድ ሊቃወመው ኤርትራስ እንዴት ትቃወመዋለች እያልን ነው። ምን ነካው? እናንተ አንተባበርም ማለታችሁ ሳያንስ፣ እናንተ መከልከላችሁ ሳያንስ ኢትዮጵያ ከሌላም ቦታ የባህር በር ማግኘቷ እሱን ለማግኘት መስራቷም ነው የሚያስቆርፋችሁ። ከኢጋድ እስከ መውጣት ድረስ ሻቢያ ምን አይነት በጥላቻ የሰከረ ምን አይነት አሁናዊውን የዲፕሎማሲ አካሄድ የማያነጥር ግልብ አምባገነን መሆኑን የሚያሳይ ነው። ይሄ ግን እኛ አቅም የለንም ብለዋል። ይሄንን ስጋና ደም አልገለጥሉትም። አቅም እንደሌሎት ማመኑ አሪፍ ነገር ነው። ግን የሚረብሹንና የሚበጠብጡን ያሉት አቶ የማነ አቅም ያለው ሰው ብጥበጣ አይደለም፣ የፈሪ ብጥበጣ ነው። የቸገረን የአቅማም ፈተና አይደለም፣ የፈሪ ረብሻቸው ነው፣ የፈሪ ሴራቸው ነው፣ የተንኮለኛ ሴራቸው ነው። አቅም ቢኖራቸውና በምንም አይነት መልኩ የማይፈሩ ቢሆንማ ለትብብር እጃቸው ይዘረጋ ነበር፣ አይታጠፍም። ታውቃላችሁ ለትነት ሳይቀር የውሃ ፐርሰንት የሰጠች ሀገር ለኢትዮጵያ ምንም አይነት ድርሻ አልሰጠችም። የጋራ ጥቅምን ያስቀደመ ግንኙነት እናደርግ ትልህና ከውሃ ምንም እንዳትጠቀሙ። ባለፈው እንዳልነው ፍየሏን ረዷት ግን ደም ጠብ እንዳይላት። ስለዚህ የግብፅን የውሃ መጠን ያከበረ እንቅስቃሴ ይደረግ ምናምን እያለች በናይል ተፋሰስ ሀገራት ላይ የምትደሰኩረውን ድስኮራ አይደለም ዓለም አይደለም ሱዳን አይደለም እዚህ ኬንያ ምናምን እንደው ህሊና ያለው አካል በሙሉ እንዴት ሊቀበለው ይችላል? በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ አንድ መኝታ ከ500 ሺህ ብር ጀምሮ፣ ባለ ሁለት መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ፣ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ የበለጠ እንድንበዛ ያግዘናልና እሱ እንድታደርጉልን ጠይቄ ጀምራለሁ። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን እንዲሁ የበለጠ እንድንተልቅ የበለጠ እንድንበዛ ስለሚያግዘን እሱን እንድታደርጉልን ጠይቄ ጀምራለሁ። ዛሬ በቆይታችን የኤርትራዊ ማስታወቂያ ሚኒስትር አቶ የማነ ሚስጥሩን ዘርግፈውታል፣ ምላሽም ሰጥተውናል። የምን መልስ ነው የሰጡን? ምን ነበር የጠየቅናቸው? ምን ነበር ያልናቸው? መልስ የሰጡ መስሏቸው የዘረገፉትን ሚስጥር እናነሳዋለን። ግብፅና ሱዳን በጋራ ከሰውናል፣ አምተውናል፣ ቦጭቀውናል። ለምን አሙን? እሱን የምናነሳ ይሆናል። ዛቱብን፣ ለምን ዛቱብን? እሱን አስፈራሩን፣ ለምን አስፈራሩን? ከሰሱን፣ ለምን ከሰሱን? እሱን የምናነሳና የምንመለከት ነው የሚሆነው። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁ። የኤርትራ የማስታወቂያ ሚኒስትር ትላንትና አንድ ነገር ብለዋል። ኤርትራ ከኢጋድ የወጣችበትን ጉዳይ ተከትሎ መቼ ሰውየው የማይሉት ጉዳይ የለም። እያንዳንዱን ነገር ሲያነሱ ከኢትዮጵያ መንግስት ደጋፊና ከብልጽግና ጋር የሚያያይዙት ነገር አላቸው። ትላንትም እንደዛው ነው፣ አያይዘው ነው የደሰኮሩት። እኔ ግን አቶ የማነ ዮሐንስ ኮርነር ያሉ እንዴ ምናምን እንድል ያስገደደኝ ጉዳይ ሆናል። የኤርትራ ቤተ መንግስት ታያላችሁ እንዴ? ስቀልድ ነው። እሱ እንኳን እንደው እኛን አይተው ነው ብለን ልንመጻደቅ አንችልም። እንደዛ አይደለም። በጥቅሉ ግን ሌላ ቦታም ተነስቶ ሊሆን ይችላል አላቅም። ዳሩ ግን አንድ ነገር ብለዋል። ከሰሞኑ ስለ ኤርትራ ከኢጋድ መውጣት ስናነሳ እዚህ እናንተና እኔ ምን ብለናል? ይሄ ነገር ምንም ክሳቸው ምክንያት ያለውም ኢጋድን ያዋደቁበት መንገድ ምንም ውሃ የሚያነሳ አይደለም።
ኤርትራን ከቀጠናዊ ህብረትና ከዓለም አቀፍ ፖለቲካም የመነጠል አንዱ አካል ነው ብለን ነበር። ሲጀመር ወደ ወጡበት ህብረትም የተመለሱት ወደ ዓለም የፖለቲካ ስርዓትም በጥቂቱ የተመለሱት እኮ ኤርትራ ካገኘችው ከኢትዮጵያ እርቅ አድርጋ ካገኘቻቸው ትሩፋቶች መካከል ይሄ ነው። አንዱ የኢጋድ አባል ሀገርነት መመለሷ ነው። በጣም በርካታ ስራዎችን የሰሩላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በሳቸው ጥረት ነው ስንትና ስንት ማዕቀብ እንትን እንዲልላቸው የሆኑት ወደ ኢጋድ እንዲመለሱ የሆኑት። አሁን ያን የተመቻቸላቸውን እድልም ነው የገፉት። ይሄ የሚያሳየው ምንድነው? ፕሬዝዳንት ኢሳያስ አሁንም ኤርትራን ከዓለም ስርዓት ከዲፕሎማሲው ዓለም ነጥለው የግል እንትናቸው ማድረግ ነው የሚፈልጉት። አቶ የማነ ቃል በቃል የብልጽግና ደጋፊዎች ወይ ደግሞ የኢትዮጵያ መንግስት ደጋፊዎች ኤርትራን ከዓለም አቀፍ ፖለቲካና ከቀጠናዊ መድረክ ለመነጠል ነው ይሉናል ብለዋል። ይሉናል እሳቸው ናቸው ያሉት። እንደዛ ይሉናል ግን አይደለም፣ እንደዛ ይሉናል ግን አይደለም ለማለት ሞክረው ያመጡት ምክንያት በራሱ እንዴት እንደሚያበሳጭ እንዴት እንደሚያናድድ፣ ከዛ ደግሞ በጥቅሉ እነኚህ ሰዎች ምን ሆነው ነው በጋራ ከመቆም በጋራ ከመልማት የነሱን ኖ ማለታቸው ሳያንስ ከሌሎች ጋር አብረን መቆማችንና ሌሎች የኛን ጥያቄ መደግፋቸው በዚህ መጠን ኢጋድን ከሚያክል ቀጠናዊ ህብረት እንዲወጡ እንዴት ያስገድዳቸዋል የሚያስብል ጉዳዩን ያነሱት አቶ የማነ። ደናኖት ግን ሁሉ ጊዜ ስለ ኢትዮጵያ ነው የሚያወሩት። ለምን ስለ ኤርትራ አንዳንዴ አያወሩም? የኤርትራ ማስታወቂያ ሚኒስትር መሆኑን ደግሞ አይዘንጉት። ስለ ኤርትራ በማውራት ስም ስለ ኢትዮጵያ ሁሌ መደስኮር። ለነገሩ ምን ይወራል? እኛም ቀበጥን አይደል? አውሩ ማለት ምን ይወራል? ያው ስለ ኢትዮጵያ ካላወራችሁ ዝም ነው የምትሉት። ስለ ኢኮኖሚ እድገት አታወሩም፣ ስለ ጂዲፒ ምናምን አታወሩም። እሱ ቅንጦት ነው። ጠቅላይ እንትናችሁ ፕሬዝዳንታችሁ ኢሳያስ የትም ሀገር ሄደው ጉብኝት ሄደው ሲመጡ ይሄን ፍሬ ያገኙ የምትሉት ነገር የላችሁም፣ የምታወሩት ነገር የላችሁ። እንደውም ኢትዮጵያ እናንተ እንዲስደሰኩሩ ትላንትና ሐሰን ሼህ መሐመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ተቀብለው አነጋግረዋል። በየዕለቱ ንግግሩ እየጨመረ በየዕለቱ ውይይቱ ከፍ እያለ ነው። እናንተስ ይሄው እርሶ ቀን በቀን ጭራሽ ብለው የኢትዮጵያ መንግስት ደጋፊዎች እያሉ መልስ መስጠት ጀምረዋል። በጣም ነው እንዴ ጥያቄያችን የሚመስጡት? በጣም ነው እንዴ እንትን ያሉት? ትክክለኛው ሐሳብ በነገራችን ላይ እሱ ነው። ኤርትራን የመነጠል ነው፣ የመዝጋት ነው፣ ብቻችሁን የማድረግ ነው። እሱ ነው። ሌላ አብዶ ነው። ሌላ ደግሞ ያነሱት ምክንያትም አለ፣ ትንሽ ፈገግም ያሰኛል። ይኸው ምንድነው? ያው ከኢጋድ የወጡበትን ጉዳይ ሲያብራሩና ሲያስረዱ ነው። ኢትዮጵያ የባህር በር የሚል ጥያቄ አንስታ ከሶማሊላንድ ጋር የባህር በር ስምምነትን ስትፈራረም፣ ከሶማሌ ጋር ስትነጋገር፣ የባህር በር ጥያቄዋን በዓለም አደባባይ ስታሰማ፣ ይባስ ብላም ጥያቄዋን በዓለም አደባባይ ተቀባይነት እንዲያገኝ ለማድረግ ስትሰራ ኢጋድ ዝም ብሏል። እና ኢጋድ ምን ያርግ? እኛ እኮ የኢትዮጵያን የባህር በር ጥያቄ አይደለም ኢጋድ ሊቃወመው ኤርትራስ እንዴት ትቃወመዋለች እያልን ነው። ምን ነካውት? ክቡር ሚኒስቴር ምን ነካውት? አይደለም ኢጋድ እኮ የኢትዮጵያን የባህር በር ጥያቄ ኤርትራ ራሱ መቃወም የለባትም። በጣም ፍትሃዊ ጥያቄ እኮ ነው። በጣም ጄኒውን ጥያቄ እኮ ነው ኢትዮጵያ ያነሳችሁ። ይባስ ብሎ ደግሞ እንደው እናንተ አንተባበርም ማለታችሁ ሳያንስ፣ እናንተ መከልከላችሁ ሳያንስ፣ ኢትዮጵያ ከሌላም ቦታ የባህር በር ማግኘቷ እሱን ለማግኘት መስራቷም ነው የሚያስኮርፋችሁ ከኢጋድ እስከ መውጣት ድረስ። ሻቢያ ምን አይነት በጥላቻ የሰከረ ምን አይነት አሁናዊውን የዲፕሎማሲ አካሄድ የማያነጥር ግልብ አምባገነን መሆኑን የሚያሳይ ነው ይሄ ጉዳይ። በቃ ኢትዮጵያ የባህር በር እንትን ማለቷን ሚስጥራውን ያወጣው በቃ ከየትም ቢሆን ላይክ ይሄ ግብጽ የምትለው እስከ ዳግም ምጽአት ቀን ኢትዮጵያ የባህር በር አታገኝም የሚለውን ጉዳይ ለማስፈጸም ነው። በየትም መልኩ ሌላም ቦታ ኢትዮጵያ አታገኝም፣ እሱን ደግሞ ተቋማት ካልተቃወሙ ተነጥላችሁ ልትሞቱ ነው፣ ከተመድም ልትወጡ ነው። ታዲያ አንቶኒዮ ጉቴሬስ ሳይቀር ይገዙታል ጥያቄውን። ዓለም የሚገዛው ጥያቄ ነው። ከየትኛው ሀገር ጋር ላትቆሙ ነው? ኤዥያ ላይም ደቡብ አሜሪካ ላይም ምንድነው መካከለኛው ምስራቅም አብዛኛው የዓለም ክፍል ላይ ኢትዮጵያን ይሄን ጥያቄዋን የሚገዙ ሀገራት ብዙ ናቸው። አፍሪካ ውስጥም የኢትዮጵያን የባህር በር ጥያቄ ሀሳብ የሚገዙ ሀገራት ብዙ ናቸው። ባለፈው ጊዜ የባህር በር ሀገራት የሌላቸው ጉባኤ ላይ አንቶኒዮ ጉቴሬስ ያነሱትን ሀሳብ አትርሱ። የባህር በር የሌላቸው ሀገራት በጂኦግራፊ ምክንያት ከዓለም
የንግድ መስመር ተነጥለውና ተገፍተው ሊኖሩ አይችሉም። ይበቃል። ይሄ ጥያቄ ዓለም አቀፋዊ ነው። አቶ የማነ ከራስዎት አይጣሉ። ምን ነካዎት? ይሄ ጥያቄ ፍትሃዊ ጥያቄ ነው። ይሄን ጥያቄ ሽሽት ዛሬ ከኢጋድ ወጣችሁ፣ ነገ ደግሞ ከምን ልትወጡ ነው? ምን ነካዎት? አያሳምንም። ሌላ ኤርትራን የቀጠናው በጥባጭ ነሽ እያሉ ይከሱናል ኢትዮጵያ ብላችኋል። ግን እኛ አቅም የለንም ብለዋል። ይህንን ስጋና ደም አልገለጥሉትም። አቅም እንደሌሎት ማመኑ አሪፍ ነገር ነው። ግን የሚረብሹንና የሚበጠብጡን ያሉት አቶ የማነ አቅም ያለው ሰው ብጥበጣ አይደለም፣ የፈሪ ብጥበጣ ነው። የቸገረን እሱ ነው። እኛ እኮ አቅም ኖሯቸው ሻዕቢያ አቅም ኖሮት ኢትዮጵያን በጠበጣ አላልንም። የፈሪ ብጥበጣ በጠበጠን ነው። የፈሪ ብጥበጣ አቅም ያለውማ እንዲህ አይደለም ይበጠብጠው እኮ። የእናንተ እኮ ፈሪ ላኪ፣ ከዛ እናንተ ፈሪ አዛዥ አላችሁ፣ ፈሪ ተላላኪ ናችሁ። ፈሪ ደግሞ የምትልኳቸው ፈሪዎች አሏችሁ። የፈሪ ስብስብ፣ የእንክርዳድ ስብስብ ብርቶቹን እየገጠመ ግን ይህንን ስጋና ደም አልገለጡለትም። በጠበጣችሁ ይሉናል። እኛ ግን አቅም የለንም። በጣም ገላጭ ቃል ነው። እንኳን አቅሞትን አወቁ፣ በአንድም በሌላ አቅሞትን መሰከሩ። እየወጣችሁ የኤርትራን ወታደራዊ አቅም፣ ኢኮኖሚያዊ አቅም የምተነትኑ ሰዎች አቅም የለንም ብሎላችኋል። ለፖለቲካል ግልሙትናም ይሁን ለፖለቲካል ኮሬክትነስ አቅም እንደሌለው ግን አምኗል። እኛም የምንለው ይሄን ነው። የለውም አቅም። የቸገረን የአቅማም ፈተና አይደለም፣ የፈሪ ረብሻቸው ነው፣ የፈሪ ሴራቸው ነው፣ የተንኮለኛ ሴራቸው ነው። አቅም ቢኖራቸውና በምንም አይነት መልኩ የማይፈሩ ቢሆንማ ለትብብር እጃቸው ይዘረጋ ነበር፣ አይታጠፍም። አቅማቸውን ስለሚያውቁ ኢትዮጵያ አሁን ያላት አቅም ላይ ሌላ አቅም ካደረጀች ትሰለቀጠናለች የሚል ፍራቻ ቀጠናው ላይ ባሉ ሀገራት፣ አንዳንድ ሀገራት ላይ፣ በሁሉም ሳይሆን በተወሰኑ ሀገራት ስለ ልቦና ላይ እንዳለ ከዚህ በፊት የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ላይም ሰምተናል። ግን ኢትዮጵያ ብታድግ አትሰለቅጥም፣ ትተባበራለች እንጂ። ግን ኢትዮጵያ ብታድግ አቅማም ታረጋችኋለች እንጂ ምንም አታረጋችሁም። እንዲህ ይወጣችሁ አቅም የለንም አትሉም። አትሊስት አትሉም። አቅም የለንም፣ ከአቅም የለንም ወደ አቅማምነት ትሸጋገራላችሁ። እያልን ያለነውም ተባብረን አድገን ወደ አቅማምነት እንሻገር ነው። የብልጽግና ደጋፊዎች እንዲያሉኝ እያሉ መልስ አይስጡ። ከቀልቦቱ ነው ማለት ስራ የለም፣ ስራ ጠፋ። በጥቅሉ ግን ያነሱት ሐሳብ በሙሉ ድብቁን ነገራቸውን የገለጠባቸው ነው። ሐሳብ የገለጡ መስሏቸው እያንዳንዱን ሐሳባቸውን፣ ሴራቸውን ከየት እንደተነስቶ የት እንደሚደርሳት የአቅማቸውንም ጉዳይ ያነሱበትን የወጡበትንም ምክንያት ትክክለኛውን ይሄ ኢጋድ አቅም ስለሌለው ቀጠናውን እንትን ስላለ አይደለም። ሳታዋጣ ለከረመችበት፣ አንድ አጀንዳ ላልሰጠችበት፣ አንድም ስብሰባ ላይ እንደ አባል ሀገር በክብር ያልተገኘችበት እንደ ሀገር ኤርትራን እኮ ሻዕቢያ እንደ ሀገር ከስብሰባ ፎርፊ ያስመታታል። ፎራፊ ተሰብሳቢ ያደረገ አትመጣም ስብሰባ፣ አጀንዳ አታዋጣም፣ ገንዘብ አታዋጣም። ከዛ ተቋም ያጠለሻሉ። ከዛ ከተቋሙ ድጋፍ ይፈልጋሉ። ለዛውም እንዲህ አይነት እውነተኛ ጥያቄ እንዳልናችሁ ነው። አይደለም ኢጋድ ኤርትራ ራሷ የኢትዮጵያን የባህር በር ጥያቄ መቃወሟ ይገርመናል። አይደለም ኢጋድ ዓለም ሊቃወሙ አይችልም በፍጹም። እና ይህንን መዘንጋት የለቦትም ለማለት ነው። አቶ የማነ የሚሻለን ተባብረን ብናድግ፣ አብረን ብንለማ፣ አብረን ከፍ ብንል ነው። የኢትዮጵያ ጥያቄ አሁንም መሰረታዊና የእስትንፋስ ያህል ወሳኝ ጥያቄ ነው። የኢትዮጵያ መንግስት ደግሞ ጥያቄውን አሳድጎ አስመንድጎ ታቡ የሆነውን ቀዶ እርሶ እንዳሉት እንዳመኑት ዓለም አቀፍ አጀንዳ ማድረግ መቻሉ ትልቅ ድል ነው። ከዚህም ከፍ ያለ ድል፣ ከዚህም ከፍ ያለ ከፍታ፣ ከዚህም ከፍ ያለ አንጸባራቂ ደረጃ ላይ የሚደርስበትን ጊዜ ደግሞ አብረን እንመለከተዋለን ነው የምንለው። እኛ እንዲህ ነው የምናነሳው። በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ አንድ መኝታ ከ500 ሺህ ብር ጀምሮ፣ ባለ ሁለት መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ፣ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ።
ይህ በእንዲህ እንዳለ ወደ ሌላኛው ርዕሰ ጉዳያችን ስናልፍ ሱዳንና ግብፅን እናገኛለን። አልቡርሃንና አልሲሲ ኢትዮጵያን በአደባባይ ከሰዋል። ኢትዮጵያ በአባይ ግድብ ላይ በተናጠል የምታደርጋቸውን እንቅስቃሴዎች እንደሚቃወሙ ሱዳንና ግብፅ አንድ ላይ ሆነው አውርተዋል። በጣም የሚያሳዝነው አልቡርሃን ግብፅ ላይ ቆሞ ከአልሲሲ ጋር ሆኖ ኢትዮጵያን ከሶ ሲያበቃ ተመልሶ የሚመጣው ግን በዳጋሎ ጥቃት ጨለማ ወደ ወረሳት ፖርት ሱዳን መሆኑ ትንሽ ነገሩን ያዳምቀዋል። የግብፅ ተላላኪዎች ለራሳቸው ምንም ነው ቦታ የማይሰጡት። እኔ ይገርሙኛል። ሁሉም የውስጥ ባንዳውን በለው ኤርትራን በላያት አልቡርሃን በለው አንድ አይነቶች ናቸው። በአደባባይ ቆመው ኢትዮጵያ እንዲያረገች ነው ማለት እኔ ለእንቁጣጣሽ ምን ያለ ሁሌ አበባዮሽ ይላል አይነት ነገር ነው የሆነብን። ህዳሴ ግድብ እኮ አልቋል። እኔ አንጠጣው ከዚህ በኋላ ወይ እንደፋው ይሆን ወይ አንደፋው። እኛ እኮ የቸገረ ነገር ነው የሆነብን። በጣም የቸገረ ነገር ነው የሆነብን። ይሄ የሆነ ያለ ደግሞ ብሩንዲ ቡጁምቡራ ላይ የናይል ተፋሰስ አባል ሀገራት የሚኒስትሮች ጉባኤ እየተካሄደ ነው። በዛ ላይ የግብፁ ሚኒስትር ክስ ከሰዋል። ክሱ ምንድነው? አንዳንድ ሀገራት ወንድማማችነትን የሚሸረሽር ያው አንዳንድ ሀገራት ያሉት ኢትዮጵያን ነው። የናይል ተፋሰስ ሀገራትን ወንድማማችነት የሚሸረሽር የናይል ተፋሰስ ሀገራትን አንድነት የሚሸረሽር በቃ አደጋ ላይ የሚጥል ወንድማማችነታችንን አደጋ ላይ የሚጥል እርምጃ እየወሰዱ ነው ብለዋል። ግብፅ ከመቼ ወዲህ ለናይል ተፋሰስ ተቆርቋሪ ከመቼ ወዲህ ለናይል ተፋሰስ የሚገዳት ሀገር ሆና እንደመጣች ማሰብ አስፈላጊ ነው። ሲጀመር የናይል ተፋሰስ ሀገራት ጉባኤው ጭምር እንዳካሄድ መሰናክል ስትፈጥር ስታጓት ስምምነት እንዳይኖር ስታደርግ የነበረች ሀገር አፍሪካዊነቷን ጭምር ጥያቄ ውስጥ ለማስገባት የሚዳዳት ሀገር የናይል ተፋሰስ አባል ሀገራት የሚኒስትሮች ስብሰባ ላይ ስለ ወንድማማችነትና ስለ ህብረት ስታወራ መመልከት ትንሽ ነገሩን ከፍም ፈገግም ኮሜዲም ያደርገዋል። ግን እዛው ላይ ይሄንን ክስ ስትከስ ግብፅ ስለ ናይል ተፋሰስ ሀገራት ስትከስ ይሄንን ክስ አንስታ አውርታ ይወሉ ከሳ በስተመጨረሻ ግን አንድ ነገር ይላሉ። የግብፅን የውሃ ጥቅም ባስጠበቀ መልኩ የግብፅ የውሃ ጥቅም ምን ማለት ነው? ለግብፅ 100% ለሌላው 0 መስጠት ማለት ነው። ግብፅ 100 ሌላው 100 ታውቃላችሁ። ግብፅ 100 ሌላው 0 ማለት ነው። ታውቃላችሁ። ለትነት ሳይቀር የውሃ ፐርሰንት የሰጠች ሀገር ለኢትዮጵያ ምንም አይነት ድርሻ አልሰጠችው። ስለዚህ የግብፅን የውሃ መጠን ያከበረ እንቅስቃሴ ይደረግ ምናምን እያለች በናይል ተፋሰስ ሀገራት ላይ የምትደሰኩረውን ድስኮራ አይደለም ዓለም አይደለም ሱዳን አይደለም እዚህ ኬንያ ምናምን እንዳው ህሊና ያለው አካል በሙሉ እንዴት ሊቀበለው ይችላል? ይሄ ማለት ኢትዮጵያ በዚህ የግብፅን የውሃ ጥቅም ባስጠበቀ መልኩ ስምምነት ውስጥ ትግባ አስገዳጅ ስምምነት ትፈርምልን የሚለው ሐሳባቸው ምንድነው? በቃ ኢትዮጵያ ህዳሴ ግድቡን ለምንም ጥቅም አታውለውም። የያዘችውና ያጠራቀማችውን ውሃ ሲጠማቸው ትለቅላቸዋለች። ይሄ ማለት ምንድነው? ከግብፅ የውሃ ድርሻ ላይ 1% እንዲቀንስ አንፈልግም ነው ያሉት። አንዲት ነጥብ በህዳሴ ግድቡ የተነሳ አንዲት ነጥብ እንድትቀንስ አንፈልግም ብለው ነው የተናገሩት። አንዲት ነጥብ ያ ማለት ከግብፅ 100% ላይ ምንም ኢትዮጵያ ከሰከላው ምንጯ የሚነሳውን አፈሯን ለሟን ምናምን ይዞ የሚሄደውን ውሃ ምንም አትጠቀምም። ከዚህ ቀደም እንዳነሳንላችሁ ግብፅ የጋራ ጥቅም ትላለች እንጂ የጋራ ጥቅምን ያስቀደመ ግንኙነት እናደርግ ትልህና ከውሃው ምንም እንዳትጠቀሙ ባለፈው እንዳልነው ፍየሏን ረዷት ግን ደም ጠብ እንዳይላት የሚል አካሄድ ማለት ነው። ያ አይነት አካሄድ መጨረሻው ምን ሊሆን እንደሚችል ማስላትና ማሰብ አስፈላጊ ይመስለኛል። ማንስ ይቀበለዋል? ማንስ ይገዛታል ነው? ማንስ ይህን ጥያቄ ሊገዛ ይችላል? ማንም አይገዛውም። ማንም ይሄ የግብፅ ልፍለፋ ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኛል አይነት ነገር ነው። ይታወቃል ሐሳባቸው፣ ይታወቃል ምን ድረስ እንደሚሄዱ፣ ይታወቃል ምን ድረስ እንደሚያስቡ፣ ምን ድረስ ጥግ ድረስ ሄዶ ስለ አባይ ውሃ የሚያስቡ። አሁን ምንም ቢደሰኩሩ ግድ የለም። እኛ ምንድነው የያዝነውን ይዘናል። አሁን ግብፅና ሱዳን ተገናኝተው አልቡርሃንና አልሲሲ ተገናኝተው ምንድነው ያወሩት? ኢትዮጵያን ነው ያሙት። አንድ ጠብ ያለ ነገር ምን ሌላ ምን ያደርጋሉ? ኢሳያስም ካይሮ ቢሄድ ኢትዮጵያን ያማሉ። አልቡርሃንም አስመራ ቢሄድ ኢትዮጵያን ያማሉ። ደግሞ ኢሳያስም ቡርሃን ጋር ይመጣም የሚያሙት ኢትዮጵያን ነው። ኢትዮጵያን የማማት ስብሰባ ነው የሚያካሂዱት። ያማሉ ግን ኢትዮጵያን ከምንም ሊያስቀሯት አልቻሉ። ስንት ዓመት አሙን፣ ስንት ዓመት ቦጨቁን። አሁንም የምንለው ግን አትሙን፣
ከኢትዮጵያ ጋር ላላችሁ ግንኙነት አዋጩም አካሄዱም ወሳኝ ሊሆን የሚችለው ፍሬ የምታገኙበትም ከኢትዮጵያ ጋር ብቻ መነጋገር ነው። ከኢትዮጵያ ጋር ስላላችሁ ግንኙነት ከግብጽ ጋር ማውራት ምናልባት ከድላችሁ አይደለም ከደና ሽንፈትም ያረቃችኋል። ደና ተሸናፊ እንኳን እንዳትሆኑ ነው የሚያረጋችሁ። ኢትዮጵያን የሚያሸንፍ ሀገር አይደለም። ኢትዮጵያን የሚረታ ሀገር አይደለም። ከኢትዮጵያ ድል የሚቀማ ሀገር መሆን አይደለም። ደህና ተሸናፊ እንዳትሆኑ ያደርጋችኋል። ደህና ተሸናፊ ሱዳን ከኢትዮጵያ ጋር ብትነጋገር ያዋጣታል። ልክ አሁን አልቡርሃን ከዳጋሎ ጋር ቢነጋገር እንደሚሻለው ከዳጋሎ ጋር መነጋገሩን ትቶ ሲያሻው ሳዑዲ ሲያሻው ግብጽ እንደሚነጋገረው ትርፍ አልባ ጉዞ ማለት ነው። ትርፍ አልባ ከኢትዮጵያ ጋር ብትነጋገር ነው የሚሻለው። አሁንም የኤርትራ ሰዎችም ሻቢያዎችም በነገራችን ላይ የአስመራ ቤተ መንግስት አለቆችም ቢነጋገሩ የሚጠቅማቸው ቢነጋገሩ የሚያዋጣቸው ቢነጋገሩ ትርፍ የሚያገኙት ከኢትዮጵያ መንግስት ጋር ነው። የኤርትራ መንግስት ስለ ቀይ ባህር ለማውራት ከሳዑዲ ጋር የሚያወራበትን አይነት ስለ ቀይ ባህር የመነጋገር የቀይ ባህር አጀንዳነት ውስጡን የሚበላው ከሆነ ከኢትዮጵያ ጋር ለምን አይነጋገር ብሎ ከኢትዮጵያ ጋር ስለ ቀይ ባህር መነጋገር እኮ አይደለም። ኢትዮጵያ የቀይ ባህር ጥያቄ ስለ ቀይ ባህር አውርታ ተሰምታለችና ስትሰማ ዝም ያሉ ተቋማቶች በሙሉ እለቃለሁ እሺ አትልማ። እንደዛ የሚል መንግስት ነው። አሁንም በግብጽና በምናምን ግንኙነት ስም ይገናኛሉ፣ ስለ ኢትዮጵያ ያወራሉ፣ ይደሰኩራሉ። እና ይሄንን መረዳት ያስፈልጋል። ግብጽ ይሄ ኮታ ምናምን የሚለውን ግትርነት መተው አለባት። አይደለም በኢትዮጵያ እንደ ኢትዮጵያ ባሉ ዋነኛ ምንጮች ምናምን አይደለም በተፋሰሱ ሀገራትም አይነ ቁራኛ የሚያሳያት ነው። እኔ ብቻ ልብላ እናንተ አትብሉ እና እኔ ብቻ ልብላ እናንተ አትብሉ በሚለው ሰነዴ ላይ ተስማምቶሽ ይኑራችሁ ተግባቦሽነታችሁን አሳዩኝ ምናምን ነው የሚለው። ይሄ አያስኬድም፣ ውሃ አያንሳም። ግልብ የፖለቲካ ሐሳብ ነው። የአልሲሲ አስተዳደር እየተከተለ ያለው ግልብና የጉረምሳ አይነት ድንፋታ መጨረሻው ውድቀት ነው። አንድም ድል ሲያመጣለት አላየንም። ስለዚህ ይህንን በደንብ አርጎ አስምሮ መረዳትም በደንብ አርጎ አስምሮ መመልከትም ያስፈልጋል። እንዲህ እየሆኑ ባሉበት ሰዓት ግን የኢትዮጵያ መንግስት በደንብ አርጎ ዲፕሎማሲውን እየሰራ ነው። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ጅቡቲ ነበሩ። በጅቡቲ ወደብ ተገኝተውም የሥራ እንቅስቃሴዎችን ተመልክተዋል፣ ጉብኝት አድርገዋል። እሱም ብቻ ደግሞ አይደለም። አዲስ አበባ ቅድም እንዳልኳችሁ የሞቃዲሹን አለቃ ሐሰን ሼህ መሐመድን በ4 ኪሎ ልፍኝ ተቀብላ አነጋግራለች። ንግግር ውይይት ይጠቅማል። ከኢትዮጵያ ተነጥሎ እዚህ ቀጠና ላይ ፍሬያማ ጉዞ አረጋለሁ ማለት ብዙ አያስኬድም። ኢትዮጵያ ግዙፍ ሀገር ናት። እንደምትሏት ደግሞ ላንድ ሎክድ ያልሆነች ሀገር ናት። ስለዚህ እሱን ማስመር ያስፈልጋል። የኢትዮጵያን ጥያቄ የገፉ የቱም አይደርስም። ግብጽና ሱዳንም እንዲቹ እንደፎከሩ እንዳሉ በየስብሰባው እንዳለቀሱ ይኖራሉ። በስተመጨረሻ ኩታ ብለውም በሚኒስትሮች ጉባኤው ላይ በነርፋስ ሚኒስትሮች ጉባኤ ላይም አንዳንድ አካላት ብሎ ቢጮሁም መጥተው በስተመጨረሻ ላይ የግብጽ ኮታ ጋር ደርሰው ራስ ወዳድነታቸውን የስግብግብነታቸውን ጥግ አሳይተዋልና ሁሉም ታዝበዋቸዋል ለማለት ነው። ኢትዮጵያ ግን ያው ያለቀ እኛ ለተሞሽርና ለተዳር ሙሽራ ብዙ ህዳሴ ግድባችንን ሞሽረን ድረናል። በደንብ ወግ ማረግ አሳይቶናል። ገና ወግ ማረግ ደግሞ እናይበታለን። ፍሬያችንን ብቻ ነው የምንበላውና ሰላም ይሻለናል። ሰላማችሁን ስጡን ነው የምንለው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። እየነገሰ ይበለን። ቼርስ